ብዙዎቻችን ጥቁር ቀለም የሐዘን ምልክት እንደሆነ እናውቃለን። ነገር ግን ይህ የሐዘን ቀለም የተባለው ጥቁር ዛሬ በዓለማችን ላይ የትልቁ ስኬትና የእውቀት መገለጫ ሆኗል። ሁላችንም በጉጉት የምንለብሰው ይህ ረጅም ጥቁር ጋውንና ባለ 4 ማዕዘን ቆብ ጀርባው ላይ ጥቂት ሰዎች ብቻ የሚያውቁት አስገራሚ ታሪክ አለ። በዛ የደስታ ድባብ፣ በዚያ ሁሉ ጭብጨባና ጩኸት መሃል ሁላችንም የምናስተውለው ነገር ግን ብዙ ጊዜ ቆም ብለን በጥልቀት የማናስበው አንድ በጣም ትልቅ ነገር አለ። እሱም ተመራቂዎች ከጫማቸው እስከ ራሳቸው ድረስ ተሸፍነው የሚለብሱት ረጅም ጥቁር የመመረቂያ ጋውንና ራሳቸው ላይ የሚደፉት ባለ 4 ማዕዘን ቆብ ነው። ለመሆኑ ቆም ብላችሁ አስባችሁ ታውቃላችሁ? ተማሪዎች ለምን ደማቅ ባለቀለም ልብሶችን ትተው ጥቁር ልብስ እንዲለብሱ ተደረገ? ጥቁር ቀለም በተለያዩ ባህሎች ውስጥ የሐዘን ምልክት ተደርጎ እየተወሰደ እንዴት ለህይወት ትልቅ ስኬት መገለጫ ሆነ? ይህ ልብስ ከትውልድ ወደ ትውልድ እንዴት ሳይለወጥ ባህልና ባህር አቋርጦ ዛሬኛ እጅ ላይ ሊደርስ ቻለ? ዛሬ የዚህን የሁላችንም በጉጉት የምንለብሰው ነገር ግን የጀርባ ታሪኩን ጥቂቶች ብቻ የሚያውቁትን ጥቁር ጋውን አስገራሚና ረጅም የታሪክ ጉዞ እንመለከታለን። የዚህ ልብስ እውነተኛ ታሪክ የሚጀምረው ዛሬ የምንኖርበት የቴክኖሎጂ ዘመን ላይ ሳይሆን ከዛሬ 800 ዓመታት በፊት በመካከለኛው ዘመን በአውሮፓ ምድር ላይ ነው። በ12ኛውና በ13ኛው ክፍለ ዘመን ማለትም በ1100ዎቹና በ1200ዎቹ ዓመታት ላይ እንደ ኦክስፎርድ፣ ካምብሪጅና ፓሪስ ያሉ የመጀመሪያዎቹ ታላላቅ የዓለማችን ዩኒቨርሲቲዎች መመስረት ጀመሩ። በወቅቱ እነዚህ የከፍተኛ ትምህርት ተቋማት ልክ እንደ ዛሬው ከመንግስት ወይም ከግል ድርጅቶች ነጻ አልነበሩም። ከሃይማኖት ተቋማትና ከካቶሊክ ቤተክርስቲያን ጋር በጣም የተሳሰሩ ነበሩ። በዚህም የተነሳ በየዩኒቨርሲቲዎች ውስጥ የሚያስተምሩት ፕሮፌሰሮችም ሆኑ የሚማሩት ተማሪዎች አብዛኛዎቹ የሃይማኖት አገልጋዮች፣ ዲያቆናት ወይም መነኮሳት ነበሩ። በመሆኑም በወቅቱ በነበረው የቤተክርስቲያን ሕግ መሰረት ማንኛውም ምሁር ቁም ነገረኛና ስርዓት ያለው ሆኖ ይታይ ዘንድ ረጅምና ጥቁር ቀሚስ ወይም ካባ መልበስ ነበረበት። ነገር ግን ጥቁርና ረጅም ልብስ የተመረጠበት ዋናው ምክንያት ሃይማኖታዊ ስርዓት ብቻ አልነበረም። ከሁሉም በላይ የከፋው የአውሮፓ ብርድ ጭምር እንጂ። በዚያ በመካከለኛው ዘመን የነበሩት የዩኒቨርሲቲ ህንጻዎች ልክ እንደ ዛሬው ዘመናዊ አዳራሾች አልነበሩም። ትላልቅ የድንጋይ ግንቦች የነበራቸው፣ መስኮቶቻቸው በደንብ የማይዘጉና በውስጣቸው ምንም አይነት ሰው ሰራሽ ማሞቂያ ወይም የኤሌክትሪክ ሂቲንግ ሲስተም የሌላቸው በጣም ቀዝቃዛ ቦታዎች ነበሩ። ተማሪዎቹ በእነዚህ የድንጋይ ክፍሎች ውስጥ ለሰዓታት ተቀምጠው ሲያጠኑና ሲማሩ እንዳይበርዳቸው ሰውነታቸውን ከከፍተኛ ቅዝቃዜ ለመከላከል ሲሉ ጥቅጥቅ ካለ ሱፍ ወይም ከእንስሳት ቆዳ የተሰራ ረጅም ጥቁር ካባ ይደርቡ ነበር። ይህ ብርድን ለመከላከል ብሎ የተጀመረው ልብስ በሂደት እየተለመደ መጥቶ እኔ ዩኒቨርሲቲ ተማሪ ነኝ፣ እውቀትን የሚፈልግ ሰው ነኝ የሚሉ ሊቃውንት መለያ ምልክት ሆነ። ታዲያ ይህ ከመካከለኛው ዘመን ብርድ የተነሳ የተጀመረ ልብስ በምን ተአምር ነው ከትውልድ ወደ ትውልድ ሳይጠፋ ሊተላለፍ የቻለው? ታሪኩን ስንመለከተው ልብሱ በየዘመናቱ ማህበራዊና ፖለቲካዊ ለውጦችን እያደረገ እንደመጣ እንረዳለን። በ14ኛው ክፍለ ዘመን የእንግሊዝ ዩኒቨርሲቲዎች ይህንን ጥቁር ልብስ እንደ ግዴታ አድርገው በህግ ደነገጉት። ትምህርታቸውንም የጨረሱት ምሁራን ወደ ማህበረሰቡ ሲቀላቀሉ ህዝቡ እንደተራሰው እንዳያያቸውና የተለየ ክብር እንዲሰጣቸው ይህንን ልብስ ለብሰው እንዲንቀሳቀሱ ይደረግ ነበር። ይህም ልብሱ ከትምህርት ቤት አልፎ የማህበራዊ ክብር መገለጫ እንዲሆን አደረገው። በጥንቱ ዘመን ጨርቅን ወደ ተለያዩ ቀለማት የመቀየር ጥበብ በጣም ከባድ ነበር። በተለይም ንጹህና ጥቁር ቀለም ለማውጣት የሚደረገው የኬሚስትሪ ሂደት እጅግ ውድና ውስብስብ ስለነበር ጥቁር ልብስ መልበስ የሚችሉት በጣም ባለጸጋ የሆኑ የህግ ባለሙያዎች፣ የሀገር መሪዎችና የከፍተኛ ምሁራን ብቻ ነበሩ። ስለዚህ ጥቁር ቀለም በህብረተሰቡ ዘንድ የከፍተኛ ስልጣን የእውቀትና የክብር ምልክት ሆኖ ከትውልድ ወደ ትውልድ ስሙ እየገነነ መጣ። ይህ ልብስ ከአውሮፓ ምድር ወጥቶ ወደ መላው ዓለም የተሰራጨበት ቀጣዩ ታሪካዊ ምዕራፍ ደግሞ የቅኝ ግዛት ዘመንና የዘመናዊ ትምህርት መስፋፋት ነው። አውሮፓውያን አሜሪካን፣ እስያንና አፍሪካን መግዛት ሲጀምሩ የራሳቸውን የትምህርት ስርዓት አብረው ይዘው መጡ። በአሜሪካ የመጀመሪያዎቹ የሃርቫርድና የዩኤል ዩኒቨርሲቲዎች ሲመሰረቱ መጀመሪያ ያደረጉት ነገር ያንን የእንግሊዝ የኦክስፎርድን የምረቃ ስርዓትና ጥቁር ጋውን ኮፒ ማድረግ ነበር። እንደ አውሮፓውያን አቆጣጠር በ1895 በአሜሪካ ዩኒቨርሲቲዎች ህብረት አንድ ወጥ የሆነ የምረቃ ልብስ ስርዓት ሲያወጣ ጋውኑ ለሁሉም የመጀመሪያና ሁለተኛ ዲግሪ ተማሪዎች ጥቁር መሆን አለበት ብሎ በህግ በማጽደቅ ዓለም አቀፋዊ ደረጃ ተሰጠው። ከዚያ በኋላ በ20ኛው ክፍለ ዘመን የኢንዱስትሪ አብዮት ሲፋጠንና ጨርቃጨርቅ በብዛት መመረት ሲጀምር ይህ ጥቁር ጋውን በፋብሪካዎች በቀላሉና በቅናሽ እየተመረተ ለሁሉም የዓለም ተማሪዎች ተደራሽ ሆነ። ከዚያም በላይ ይህ ጥቁር ጋውን ዘመናትን ተሻግሮ እኛ ጋር የደረሰበት ሌላው በጣም ድንቅ የሆነ ማህበራዊ ትርጉም አለው።
እሱም እኩልነትን መፍጠሩ ነው። ወደ ዩኒቨርሲቲ የሚመጡ ተማሪዎች ሁሉም ከአንድ አይነት የኢኮኖሚ ደረጃ የመጡ አይደሉም። ሁሉም ሰው የራሱን የግል ልብስ ለብሶ ቢመረቅ ኖሮ ልዩነታቸው ይጋለጥ ነበር። ነገር ግን ሁሉም ተማሪ ያንን አንድ አይነት እኩል የሆነ ጥቁር ጋውን ሲለብስ የሀብታምና የደሃ ልዩነት ሙሉ በሙሉ ይጠፋል። ይህ እጅግ ጥልቅ የሆነ የፍትሐዊነት ፍልስፍና ነው። ልብሱ ለ800 ዓመታት ሳይሻር እስከ ዛሬው የ21ኛው ክፍለ ዘመን ድረስ እንዲዘልቅ ያደረገው። ከጋውኑ በተጨማሪ የምንደፋው ያ ባለ 4 ማዕዘን ቆብ ራሱ ሌላ ትልቅ ሚስጥር አለው። ቅርጹን ልብ ብለን ካየነው የቤት ሰሪዎች ወይም ግንበኞች ሲሚንቶ የሚያበኩበትንና ጡብ የሚሰድሩበትን ጠፍጣፋ ሰሌዳ ይመስላል። ይህ ደግሞ በምሁራን ዘንድ አንተ ዛሬ የተመረቅከው ተማሪ ሆይ ከአእምሮ ውስጥ የያዝከው እውቀት ማለት ዝም ብሎ የሚቀመጥ ሳይሆን እንደ ግንበኛ ማህበረሰብን የምትገነባበት፣ ሀገርን የምታድስበትና አዲስ ህይወት የምትቀርጽበት መሳሪያ ነው የሚል ትልቅ የስራና የኃላፊነት መልእክት አለው። ከቆቡ ጫፍ ላይ የምትሰቀለው ያቺ ትንሽዬ የክር ዘለላ ወይም ቴስል ደግሞ የህይወት ሽግግር ምልክት ናት። የምረቃው ስነ ስርዓት ሳይጀምርና ገና ዲግሪያችሁን ሳትቀበሉ በፊት ይህች ክር ወደ ቀኝ በኩል ትንጠለጠላለች። አንዴ ስማችሁ ተጠርቶ መድረክ ላይ ወጥታችሁ ዲግሪያችሁን ስትቀበሉ ግን ያቺ ክር ወደ ግራ በኩል ትገለበጣለች። ይህች በአንድ ሰከንድ ውስጥ የምትደረግ ትንሽዬ እንቅስቃሴ ከዛሬ ጀምሮ ተማሪ የነበርክበት የህይወት ምዕራፍ አብቅቷል፣ ወደ ማህበረሰቡ መሪነት፣ ወደ ምሁርነትና ወደ ተመራማሪነት ተሸጋግረሃል የሚል የክብር ማህተም ነው። በአጠቃላይ ስናየው ዛሬ በየፎቶ ቤቱ በየመንገዱና በየመድረኩ የምናየው ጥቁር የመመረቂያ ጋውን ዝም ብሎ በአጋጣሚ የመጣ ልብስ ሳይሆን የ800 ዓመታት የታሪክ ጉዞ፣ የትውልድ ቅብብሎች እና የሊቃውንት ክብር ነጸብራቅ ነው። ዛሬ በዚህ ጥቁር ጋውን ደምቀው የሚመረቁት ልብስ ዝም ብሎ ጨርቅ አይደለም። ይህ ልብስ የረጅም ጊዜ ሌሊት እንቅልፍ፣ የከፈላችሁትን መስዋዕትነትና የቤተሰባችሁን የዓመታት ምኞት ሁሉ በውስጡ የያዘ የድል ካባ ነው።